ሰላም እንዴት አላችሁ? ዛሬ እንግዲህ እንደተለመደው አንድ ምርጥና ቀላል ቢዝነስ ይዤላችሁ መጥቻለሁ። እንግዲህ $50 በዲፖዚት እና ትሬድ በማድረግ $50 ተጨማሪ የምናገኝበትን አሰራር ነው ያመጣሁላችሁ። ቴሌግራም ማለት ነው እንግዲህ አዲስ እንትን የለቀቀው እንደምታዩት እንግዲህ እዚህ ጋር ቴሌግራም ቻናል ላይ ደግሞ ኤቢኤም ሚዲያ ሃውስ ይላል። ቴሌግራም ቻናል ላይ ሊንኩን ከላይ ያላችሁን መጀመሪያ ትእዛዙን አንብቡትና ከላይ ይችል ሊንኳን ተጫኗት። ሊንኳን ስትጫኗት ቀጥታ ይወስዳችኋል ማለት ነው። እንግዲህ ይሄ ምንድነው ቴሌግራም ዋሌት ላይ ላላችሁ ነው። እንግዲህ እስካሁን ድረስ ያልከፈታችሁ ነው። ይሄ ለከፈታችሁ ከሆነ ቀጥታ ወደ ስራው ነው የሚወስዳችሁ። ወደ ብዙ ስቴፖችን አልፎ ቀጥታ ወደ ዲፖዚት ነው የሚወስዳችሁ። አሁን ግን እንግዲህ እንደ አዲስ ነው አካውንት ክሬት የምናደርገው እዚህ ጋር ማለት ነው። እንደምታዩት እንግዲህ አድ ሆም ስክሪን ይላል። የመጀመሪያ ስራችሁ ይሄ ነው። ቀጥታ ሾርት ከት እዚህ ጋር ልክ እንደዚህ ቴሌግራም ዋሌት ላይ እንደምታየው እዚህ ጋር ስልካችን ላይ ቴሌግራም ሾርት ከቷ እንደተቀመጠልን አድ ሆም ስክሪን እንለዋለን። እሱን ስንጫነው ቀጥታ ስልካችን ላይ ያስቀምጣታል። በቀላሉ ሾርት ከት እናገኛታለን ማለት ነው። ስለዚህ እንጫነዋለን። እዛ አድ በሉት እዚህ ጋር። እሺ ጨረስን። ስቴፓን ጨረስን። አሁን ያመጣልናል። ቀጣዩን ስክሪን እንጠብቅ። እንደምታዩት ይመጣ። እንግዲህ 3 ስቴፕስ ሪሜኒንግ ይላል። 3 ስቴፕስ ይላል። ኮንቲኒው ትልታላችሁ እዚህ ጋር። አሁን እንደምታዩት 25% ይላል። ኮንቲኒው እንለዋለን ማለት ነው። ኮንቲኒው አለና ስንለው እዛ ፓስኮድ ሴት ፓስኮድ ነው የቀረው። ቀጣዩ ስቴፕ ምንድነው? ሴት ፓስኮድ። እንደምታዩት እንግዲህ ፓስኮድ ማለት ይለፍ ቃል እናስቀምጥለታለን። ለቴሌግራም ማለት ስንከፍት ቀጥታ ወይም ደግሞ ስንከፍል ስንገዛም ደግሞ ፓስኮድ ስለሚያስፈልገው እሱን እንነካለን። አሁን ከታች ሴት አፕ ፓስኮድ በሉት 4 ቁጥሮችን እናስገባለን ማለት ነው። እሺ እዛ ኢኔብል ፓስኮድ እንበለው እዚህ ጋር። እሺ አሁን ኖርማል ፓስኮድ እናስገባ። እኔ አሁን ለጊዜው እንዲቀለኝ ለእናንተ ለማሳየት ስለሆነ ሌላ አካውንት ስላለኝ 1 2 3 4 አስገባሁትኝ። ይሄ ቀላል ኮድ ነው፣ ማንኛውም ሰው ይገምተዋል ይለኛል። ግን መጠቀም ከፈለ ተጠቀም፣ ካለዚያ ግን ኮዱ ተገማች ነውና ይቅርብህ እያለኝ ነው። ግን ችግር የለም ዩዝ ኤኒዌይ እለዋለሁ። አሁን ችግር የለም ተጠቀመው እለዋለሁ። ዩዝ ኤኒዌይ እለዋለሁ። እናንተ ግን 1 2 3 4 ተጠቀሙ። ብዙ ጊዜ ማንኛውም ሰው ይገምተዋል። ስለዚህ ራሱን ድገመው ይለኛል። 1 2 3 4 ብዬ ደግመዋለሁ። ኮንፊርም ማለት ነው። እዛ ሪከቨሪ ኢሜል ይለኛል። ሪከቨሪ ኢሜል አስገባለታለሁ። የኔን ኢሜል አስገባለሁ። ከዛ እንግዲህ ኢሜል ሳስገባለት ኮድ አምጣ ይለኛል። ኮድ እጠብቃለሁ። አሁን ከኢሜል ሄጄ ኮድ አመጣለሁ። ኢሜል ጋር ኮድ ተልኮልኛል። ኮዱን ቀጥታ አምጥቼ አስገባለት ያሳልፈኛል ማለት ነው። ኮዱን አግኝቻለሁ። እንግዲህ ኮዱን ያስገባሁት ነው። አየው አሳለፈኝ። ቀጣዩ 50% እንግዲህ አሟልቻለሁ። ቀጣዩ ስቴፕ ምንድነው? አድ ኢንፎርሜሽን ነው። ይሄን ኢንፎርሜሽን ጠይቀኛል፣ አስገባለታለሁ ማለት ነው። አዲስ አካውንት እየከፈትኩ ስለሆነ እንግዲህ ኢንፎርሜሽን ጠይቃል። ይቀድ ፎን ነምበር ይላል። ፎን ነምበር አስገባታለሁ። ሼር እለዋለሁ። እዚህ ጋር ሼር ኮንታክት ስለው የኔን ፎን ነምበር ቀጥታ ያገኘዋል፣ ራሱ ያገኘዋል ማለት ነው። ይሄው በቃ ምንም ሳልሞላለት ራሱ ይወስደዋል። ቤዚክ ዲቴል ይለኛል። ኢንተር እለዋለሁ። እዛ ኖርማል መደበኛ ስሜን ትክክለኛ ስማችሁን አስገባው እዚህ ጋር። ምክንያቱም መታወቂያ ሊጠይቃችሁ ይችላል፣ በኋላ ኮንፊርሜሽን ይጠይቃችኋል ማለት ነው። መታወቂያ ስለሚጠይቃችሁ። እሺ አብርሃም ትኩም ያስገባሁት የተወለዳችሁበትን ቀን አስገቡ። በትክክል አስገቡት። ምክንያቱም ዴት ኦፍ በርዝ ፓስፖርታችሁ ላይ ወይም ደግሞ መታወቂያችሁ ላይ ስለሚችል መጀመሪያ ቀኑን ነው የምታስገቡት። ዳይ መንዝ ቁጥሩን ስታስገቡት ራሱ ዝማሩን ራሱ ያስገባላችኋል ማለት ነው። ተሞላ። እንግዲህ ኮንፊርም እለዋለሁ። በቃ አሳለፈኝ። 10 ሰከንድ ጠብቅ ይለኛል። በቃ ኦል ሴት ይለኛል። እዛ ኮንቲኒው በሉት። በቃ አሁን ጨረስኩኝ። ኮንቲኒው ስለው ቀጥታ ወደ ዲፖዚት ይወስደኛል ማለት ነው። 75% አሟልቻለሁ። አንድ ጥያቄ ነው የምትቀረኝ። ምንድነው? ዲፖዚት ነው። ጌት ቦነስ አፕ ቱ $50 ይላል። ቼክ ዲቴል ትሉታላችሁ። እዛ ከታች ዲፖዚት ፈንድስ በሉት። ቀጥታ ዲፖዚት ለማድረግ ማለት ነው። አሁን እንግዲህ ይሄ ፒቱፒ ላይ ስለተዘጋ አሁን በእርግጥ እኛ ላይ ፒቱፒ የለም፣ ግን ከውጭ ነው የምናመጣው፣ ከሌላ ዋሌት የምናመጣው ገንዘቡን ማለት ነው። እንደምታዩት እዚህ ጋር ክሪፕቶ ስቴብል ኮይን የሚለው ትታችሁ ከታች ክሪፕቶ ዲፖዚት በሚለው ንኩትና ቀጥታ በዛ በኩል መቀበል እንችላለን። እዛ የምትፈልጉትን ኮይን እኔ ለምሳሌ ዶላር ነው ያለኝ፣ ዶላር ነው የምቀበለው። በዶላር ነው የምቀበል። ከላይ ዩኤስዲቲ የሚለውን እጫናለሁ ማለት ነው። እዛ ዩኤስዲቲ ሳይሆን ዩኤስዲቲ ነው ያለኝ። እኔ ደግሞ ዩኤስዲቲ እነካዋለሁ። ያላችሁ ነው የምትቀምጡ። ዩኤስዲቲ ካላችሁ ያላችሁ፣ ግን አብዛኛው ዩኤስዲቲ ስለሚያስቀምጠው ነው። አሁን እዚህ ጋር እንግዲህ ርካሹን እንትና የምንጠቀም እንግዲህ አሁን እኔ ከማመጣው ከባይናንስ ስለሆነ ባይናንስ ላይ ሶላና ርካሽ ትራንስፈር ለማድረግ ሶላና ርካሽ ነው። ከነዚህ ከአራቶች ውስጥ ቶን ውድ ነው። ትሮንም $1 ይጠይቃል። ሶላና ግን 0.3 ምናምን ዶላር መሰለኝ የሚጠይቀው ለትራንስፈር ለማድረግ። ስለዚህ እሱ ነካዋለሁ። ነገር ግን ከቴሌግራም ወደ ሌላ ለመላክ ከሆነ ቶን ነው የሚቀንሰው።
ለመቀበል ከሆነ ግን ሶላና ይቀንሳል ማለት ነው። እሺ እዚህ ጋር ምንድነው የሚለው እነዚህ ለምሳሌ ኤችቲኤክስ፣ ኤክስኤምኦ፣ ራፒራ እና ጋራንቴክስ የሚባሉ ኤክስቼንጆች የሚላክ ዶላርን አልቀበልም ምክንያቱም ታማኝነት ስላቸው ይላል። ምክንያቱም ፈንዳችሁ እንትናችሁ እንዳትከስሩ ከነዚህ ያለው ከሆነ ያላችሁ ክሪፕቶ አልቀበልም ተጠንቀቁ ነው የሚለው። እኛ ግን ያለን ከባይናንስ ስለሆነ ችግር የለውም። ጎቲት ይለዋለሁ። እንቀጥላለን ማለት ነው ወደፊት። ገና ታማኝነት የሌላቸው እንትን ስለሰሩ ነው። ቀጣ አድሬስ አመጣለኝ። አሁን እንግዲህ ይሄ ምንድነው የዲፖዚት ዋሌት አድሬስ ነው። ስለዚህ ኮፒ አድሬስ ስለዋለው ከታች ኮፒ ያደርግልኛል። እንደምታዩት እዚህ ሰማያዊውን ኮፒ አድሬስ የሚለው ስጫ ነው ከላይ ያለውን ኮድ ኮፒ ያደርግልኛል። ቀጥታ ይሄን ወስጄ ከባይናንስ ላይ ወስጄ ዊዝድሮው አድርጌ ይሄን አድሬስ አስገባለት ኔትወርኩን መረጨ ማለት ነው። ኔትወርኩን ማን መርጠዋለሁ? ሶላና መርጠውና ይሄን ኮፒ ያደርኩትን አድሬስ ፔስት ስለዋለው ከዛ በኋላ የምፈልገውን ዶላር ትራንስፈር አድርጋለሁ $50 እና ከዛ በላይ ማለት ነው። ትራንስፈር አድርጌ ዲፖዚት ሳደርግ ቀጥታ ወደ ዋሌቴ ወደ ቴሌግራም ዋሌቴ ይገባልኛል ማለት ነው። በቃ አለቀ። ይሄ ነው ስራው። ቀጣይ ስራው ምንድነው? ትሬድ ማድረግ ነው። ትሬድ ማድረግ ደግሞ እንዴት እንደሆነ ቀጣይ ላሳያችሁ። ምክንያቱም ትሬድ ካላደረግን ወደ ለሽልማት ወጪ አንሆንም። ቀጥታ ዶላር ስለገዛን ብቻ አይደለም ትሬድ የምናደርገው። ስለዚህ ስቴፕ ጨርሰናል። ቀጣይ ነድ እሺ አሁን እንመለስና እንግዲህ እንግባና ላሳያችሁ እንዴት ትሬድ እንደምናደርግ ማለት ነው። ዋሌቱ ጋር ተመልሰን እንየና ማለት ነው። ሚኒማይዝ አድርጌው ነው ማክሲማይዝ ላድርገውና ላሳያችሁ። እዚህ ጋር ማስታወቂያውን ከፈለጋችሁ እዚህ ጋር እንዳለ እንደምታዩት ቴሌግራም ላይ ልኬላችኋለሁ። ወደ አማርኛ ተርጉሜም በእንግሊዝኛም ተጽፎላችኋል። እኔ ግን እዚህ ጋር ላሳያችሁና ቴሌግራም ዋሌት ላይ ላሳያችሁ በኋላ አሳያችኋለሁ። ኖርማል ቴሌግራም ዋሌት ላይ የለቀቀውን ዜና አሳያችኋለሁ። ቴሌግራም ዋሌት ኒውስ የሚል አለ ማለት ነው። አሁን ባክ ብዬ ወደ ኋላ ተመልሼ ላሳያችሁና ምን እንደምንሰራ ማለት ነው። ትሬድ እንደምናደርግ ማለት ነው። ባክ ልበለው። ባክ ስቴፕ ኦኬ። ይሄ ነው እንግዲህ ትሬድ የምናደርገው። እዚህ ጋር መሀለኛው ላይ እንደምታዩት ዋሌት ትሬድ ሪዋርድ ይላል ከታች ማለት ነው። ስለዚህ መሀለኛው ላይ ትሬድ የሚለውን እንጫነዋለን ማለት ነው። ፐርፔቹዋል ትሬድ ብዙ የጤና ትሬዶች አሉ። ምሳሌ እዚህ ጋር እንደምታዩት ለምሳሌ እንደ እንትን ለምሳሌ ትሬንዲንግ ፐርፐስ የሚል አለ ከላይ። ለምሳሌ ከነዚህ ውስጥ አንድ ቢቲሲ ኢቲኤች ወይም ደግሞ ቶን ኮይን ይላል። ቶንን ለምሳሌ መግዛት ብፈልግ ቶንን ብቻ ነው። ይሄኛው ትሬድ ፐርፔቹዋል ትሬድ ምን እንደሆነ ፐርፔቹዋል ፊውቸርስ ምን ትሬድ ምን እንደሆነ ያሳየኛል። አሁን እዚህ ጋር እንደዚህ ቲንኪንግ ፕራይስ ዊል ራይዝ ኦፕን ኤንድ ሎንግ ፖዚሽን ቲንክ ፕራይስ ዊል እንግዲህ እያሳየን ነው ያለው አመደን ማለት ነው። ሌቨሬጅ አስቀምጡ ራይዝ ነው ወይስ ደግሞ ፎል ነው የሚለውንም አውቁ። ከዛ ደግሞ ስቶፕ ሊሚት አስቀምጡ እያለን ነው። ኦኬ ጥሩ ያለ አመደን ነው አንዲስ ስለሆነ ማለት ነው። ስለዚህ እናንተ ሎንግ ነው ሾርት የሚለውን ለመወሰን ማርኬት ሁኔታችሁ ማለት ነው። ግራፉ እንደምታዩት እዚህ ጋር እንግዲህ ወጣ እየወረደ ነው። እናንተ ከፈለጋችሁ ትሄዱ ሎንግ በሉ ሾርት በሉ እንግዲህ አንዱን ምረጡ። ማርኬት ሁኔታችሁ ማለት ወደኋላ አናሊሲስ ሰርታችሁ እንግዲህ አናሊሲስ እንግዲህ እንዴት እንደሚሰራ ባለፈው ቪዲዮዎች ሰርችላችኋለሁ። አሁን እዚህ ጋር ከታች እንትን ትልታላችሁ ኦኬ ትሉትና አሁን ዶላር ታስገባላችሁ ማለት ነው። ትሬድ ትልታላችሁ ከላይ ማለት ነው። አሁን ዶላር ታስገባላችሁ 50 እና ከዛ በላይ ነው የሚለው። እናንተ መፈልጋችሁን አስገቡ ማለት ነው። አሁን ኖት ኢናፍ ኮይን ይለኛል ስለሌለኝ ነው እኔ ሌላ አካውንት ስላለኝ ነው። ስለዚህ እናንተ ታስገቡና ከዛ በኋላ ሴትአፕ ክሎዝ ትልታላችሁ ማለት ክሎዝ የሚያደርጉ ሌቨሬጅ ታስቀምጣላችሁ። ከላይ ይታያችኋል። ከላይ ስንት ነበር የሚለው 20x ነበር የሚለው እና 20x በጣም ኦቨር ነው እና 5 እስከ 10 ባለው ውስጥ ብቻ አድርጉ። ምክንያቱም እዛ በላይ ሪስክ መውሰዱ ዋጋ ያስከፍላልና ማለት ነው። ስለዚህ እሱን አድርጋችሁ እዛ አፕላይ በሉት። እዛ አውቶ ክሎዝ ሴት አውቶ ክሎዝ ከታች ደግሞ አውቶ ክሎዝ ማድረግ ትችላላችሁ። እዚህ ጋር ዋጋው እዚህ ጋር ሲደርስ ክሎዝ አድርግልኝ እንደማለት ማለት ነው። የማንድን ነው ባለፈው እንዳሳያችሁ አፐር ሊሚት እና ሎወር ሊሚት ማለት ምንድነው? ቴክ ፕሮፊት እና ስቶፕ ሎዝ ማለት ነው። እንደምታዩት እዚህ ጋር ቴክ ፕሮፊት ታስገባላችሁ፣ ፕራይሱን ታስገብታላችሁ። ስቶፕ ሎዝ ታስገባላችሁ፣ እዛ ፐርሰንት ያስቀምጣላችኋል፣ ፕራይሱ ያስቀምጣላችኋል። እናንተ ይሄን ካስቀምጣችሁ ከጨረሳችሁ በኋላ ሴት ትልታላችሁ። ከታች አክቲቭ ትሆንላችኋል። ሴት የምትለው አክቲቭ ትሆንላችኋለች። አሁን ስትሞሉት ማለት ነው። እዛ በኋላ ወደዚህ ወስዳችኋል፣ ቀጥታ ያስቀምጥላችኋል። ከዛ በኋላ እናንተ ምንድነው ሪቪው ከታች ሪቪው የሚለውን አክቲቭ እንላችኋል ስጨርሱ ማለት ነው። ሪቪው ስትሉት ኦልሬዲ ሪቪው ያደርግላችኋል። ከዛ በኋላ ክሎዝ እንትን ታደርጋላችሁ ማለት ነው። ሳብሚት ትልታላችሁ። በቃ ኦልሬዲ ይገዛላችኋል። ቀጣይ የሚጠበቅባቸው ስቴፕ ምንድነው? ለ7 ቀን ያክል እንደዚሁ እንደተገዛ መቆየት ነው። ተመልሶ መውጣት የለበትም። ውዝድሮ መሆን የለበትም።
ለሰባት ቀን ያክል መቆየት አለበት። ከ7 ቀን በኋላ ነው ሽልማቱ ይመጣል ማለት ነው። ዲፖዚት ሆኖ መቆየት አለበት። ካለዛ ሽልማቱ አይደርሰንም ማለት ነው። ይሄ በነገራችን ላይ አንደኛ ይወጣ ሁለተኛ ይወጣ ምናምን አይደለም የሚሸልመው። እንደምታዩት እዚህ ጋር እንግዲህ ዩሻር ሪፈራል ሊንክ ኤንድ ዊዝ ሪፍሬንድ በቃ አንድ ጓደኛ ስትገብዙ $50 አላችሁ። በቃ ሁለተኛ ጓደኛ ከገበዛችሁና ትሬድ $50 ዲፖዚት ካደረገ እና ትሬድ ካደረገ ሌላ $50 $100 እያለ ጓደኛ በጋበዛችሁ ቁጥር ታገኙት። እንደምታዩት ከታች እንግዲህ 20% ደግሞ ተጨማሪ ታገኛላችሁ። ከእያንዳንዱ ከጓደኞቻችሁ ወደፊት ከሚያገኙት ገቢ 20% ሁሌም 20% ከነሱ ገቢ 20%ቱን ለእናንተ ያከፍላል። ለራሱ 80 ወስዶ ከሚቆርጠው ማለት ነው። እንግዲህ ትሬድ ስናደርግ የሚቆርጠው አለ አይደለ? ከዛ ከሚቆርጠው 20% ለኛ ይሰጠናል። 80% ለራሱ ለድርጅቱ ይወስዳል ማለት ነው። ስለዚህ ይሄን እናገኛለን፣ ትርፍ እናገኛለን ሁሌ ማለት ነው። ለጊዜው ግን $50 ደግሞ ይከፈላል። ኖ ካፕ ኦን ሪፈራል ይላል። ኖ ካፕ ይሄ ሽልማት ዋንጫ አይደለም፣ የዋንጫ አይደለም። ጀስት ምንድነው አንድ ፍሬድ ጓል አንድ ጓደኛ ጋብዙ $50 ታገኛላችሁ። ሁለት ጋብዙ $100 ታገኛላችሁ። በጋበዛችሁ ቁጥር ታገኛላችሁ ነው። ኖ ካፕ ማለት ምንድነው ውድድር አይደለም፣ በሌብል አይደለም ሽልማቱ እንደማለት ነው። አመሰግናለሁ። ሌላው ቴሌግራም ቻናላቸውን የዋሌት ቻናላቸውን ለማግኘት የዋሌትን ዋና ቻናላቸውን ለማግኘት እንግዲህ ቴሌግራም ትገቡና ሰርች ባር ላይ ዋሌት ብላችሁ ትጽፋላችሁ። ዋሌት ብላችሁ ጽፉ። እንደምታዩት ከታች ዋሌት ኒውስ ይላል። እሱን ተጫኑት። እሱ ነው በቃ ዋና እንትን ናቸው ዜና መለቀቂያቸው ማለት ነው። ስለዚህ ዋሌት ኒውስ ይላል። ጆይን ባሉት ከታች በቃ እንደምታዩት እንግዲህ ማስታወቂያው ራሱ ወደ ላይ ከፍ ላድርጋችሁና ይሄኛው ሌላ ነው። ከዚህ ከፍሎ ያለው ነው እንግዲህ ማስታወቂያው። ይሄ ነው እንግዲህ የተለቀቁ ማስታወቂያ ማለት ነው። ዜናው ማለት ነው። ኢንቫይት ፍሬንድስ ኤንድ ሪሲቭ አፕ ቱ $50 ኢች ይላል። ያንን ተጋባዡም $50 ኢች እያገኛል ማለት ነው። ዝርዝሩ ከታች አለ። ሙሉ ኖርማል ራሱን ነው ያመጣላችሁ። እኔ እንግዲህ ምንድነው እንግዲህ እድለኛ አይደለሁም። በሰው ሊንክ አልገባሁም። እናንተ በእኔ ልክ እንግቡ እንድታገኙ ሽልማት እንድታገኙ ማለት ነው። በእኔ ሊንክ ካልገባችሁ አታገኙ ማለት ነው። እኔ በሰው ሊንክ አልገባሁም። ምክንያቱም ይሄን ማስታወቂያ የለቀቀ ሰው ስላላየው በሰው ሊንክ አልገባሁም። ስለዚህ በእኔ ሊንክ ግቡ እና ሽልማት ታገኛላችሁ። አመሰግናለሁ። ስለነበረ ቆይታ መልካም ጊዜ ይሁንላችሁ ብያለሁ። ሌላው የተለያዩ ቪዲዮዎችን እንደሰራላችሁ አስተያየት ሀሳባችሁን አትንፈጉኝ። ብዙ እኔ ቀጽያለሁ፣ በርግጥ እናንተም ግን አትራቁ ብያለሁ። አመሰግናለሁ። ኤቢኤም ሚዲያ ውስጥ ነበርኩ። ሰላም ሆኑ። አመሰግናለሁ።